አሁን የተሰማው መደመጥ ያለበት የዕለቱ ሰበር መረጃ የመካከለኛው ምስራቅ ጦርነት ባየለበት በአሁኑ ሰዓት ከወደ ኢራን አስደንጋጭ ነገር ተሰምቷል። የአገሪቱ መሪ ሆነው የተሾሙት አዲሱ የኢራን ጠቅላይ መሪ እስካሁን ለሕዝብ ንግግር ወይም መግለጫ ሳይሰጡ መቆየታቸው ብዙዎችን እያነጋገረ ባለበት በአሁኑ ሰዓት ከወደ ቆጵሮስ የኢራን አምባሳደር ከሆኑት አስደንጋጭ ነገር ስለ መሪው የት እንዳሉና አሁን በምን አይነት ሁኔታ ላይ እንዳሉ የሚጠቁም መረጃ ወጥቷል። መረጃውን በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የቀድሞ የሞሳድ ባለስልጣን የኢራን ጠቅላይ መሪ እንዴት ኢላማ ሊሆኑ እንደቻሉ የሚናገር መረጃ ይዘው ወጥቷል። የቀድሞ የሞሳድ ባለስልጣን እንደተናገሩት አሜሪካና እስራኤል የእስላማዊ ሪፐብሊክ ጠቅላይ መሪ የት እንደሚገኙ እንዴት እንታወቀ፣ እንዲሁም እስራኤል በዚህ ጦርነት ውስጥ ምን ማሳካት እንደምትፈልግና እቅዷን ለማሳካት እስከምን ድረስ ልትሄድ እንደምችል የሚጠቁም መረጃ አጋርቷል። መረጃው ምንድነው? በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ኢራን በአሜሪካ ግዛት የድሮን ጥቃት ልትፈጽም ትችላለች ሲል ኤፍቢአይ ተናግሯል። ኢራን ወደ ካሊፎርኒያ ድሮኖች ልታስወነጭፍ ትችላለች ሲል ኤፍቢአይ አስጠንቋል። መረጃውን በዝርዝር የማስደምጣችሁ ነው የሚሆነው። መረጃውን እስከ ፍጻሜው አድምጡ። ወደ መረጃው አለፍን። በቅድሚያ አዲሱ የኢራን ጠቅላይ መሪ ጉዳት ደርሶባቸዋል፣ ከጥቃት መትረፋቸው እየተነገረ ነው። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የተመረጡት የቀድሞው መሪ ልጅ ሙጅታባ ካሚኒ ያሉበት የጤና ሁኔታ በተመለከተ የሚወጡ መረጃዎች አሳሳቢ የሆኑ መምጣታቸው ዘገባዎች እያመለከቱ ይገኛሉ። የአዲሱ ጠቅላይ መሪ ደህንነት እንዲሁም ከተመረጡ በኋላ ለሕዝብ በይፋ አለመታየታቸው አጠያያቂ ከመሆኑ በተጨማሪ ለኢራን መንግስት ቅርበት ያላቸው ምንጮች የሚሰጧቸው መረጃዎች የሙጅታባ ጤንነት ላይ ጥያቄ ፈጥሯል። በቆጵሮስ የኢራን አምባሳደር የሆኑት አሊሪዛ ሳላሪያን ለብሪታንያ ጋዜጣ ዘ ጋርዲያን ጠቅላይ መሪው እግርና እጃቸው ላይ ጉዳት እንደደረሰባቸው ሰምቻለሁ፣ የመቁሰል ጉዳት ስለደረሰባቸው ሆስፒታል እንዳሉ አስባለሁ ሲሉም ተናግሯል። የሙጅታባ ደህንነት ጉዳይ አነጋጋሪ መሆኑን ተከትሎ የፕሬዝዳንት መሱድ ፔዜሽኪያን በቴሌግራም ገጽ ጠቅላይ መሪው ጉዳት እንደደረሰባቸው የሚገልጽ ሪፖርት አይቻሉ በማለት ነገር ግን ሙጅታባ ደህና መሆናቸውን ማረጋገጣቸውን ጽፏል። በተጨማሪ ሰኞ ዕለት የሙጅታባ መመረጥ ዜና ከወጣ በኋላ የኢራን መንግስት ቴሌቪዥን ጉዳት ደርሶባቸው ነበር ቢጠቅስም ምንም አይነት ዝርዝር ግን ሳይሰጥ ቆይቷል። ቆጵሮስ ያሉት የኢራን አምባሳደር ጨምሮ እንዳብራሩት ሙጅታባ ካሚኒ ጉዳት የደረሰባቸው አባታቸውና ሌሎች 5 የቤተሰብ አባላት በተገደሉበት ጥቃት መሆኑን አመላክተው ሙጅታባ የኢራን ጠቅላይ መሪ ሆነው ከተሰየሙ 3 ቀናት ያለፋቸው ቢሆንም እስካሁን ከእሳቸው በኩል ምንም አይነት መልእክትም ሆነ አልተሰማም። በአደባባይም አልታዩም ወይም ንግግር አላደረጉም። አምባሳደሩን በተመለከተ ለዘጋርዲያን እንደተናገሩት በየትኛውም ሁኔታ ውስጥ ንግግር ለማድረግ የሚፈልጉ አይመስለኝም ሲሉ ተናግረዋል። በመጀመሪያው ቀን የአሜሪካና እስራኤል ጥቃት የተገደለው ወታደራዊ አዛዦች የቀብር ስነ ስርዓት ትናንትና ዕለት የተፈጸመ ሲሆን ነገር ግን ጠቅላይ መሪ ሙጅታባ ካሚኒ አልተገኙም። በቆጵሮስ የኢራን አምባሳደር ለጋዜጣው ሟች አያቱላ አልካሚኒ በሕይወት እያሉ የሃይማኖት መሪዎች ልጃቸው እንዲተካቸው ጥያቄ ቢያቀርቡላቸውም የቤተሰብ ስርዓት እንዲሆን እንደማይፈልጉ በመግለጽ መቃወማቸው ተናግረው ነበር። ነገር ግን ከአባታቸው መገደል በኋላ የከፍተኛ ሊቃውንት ጉባኤ ሙጅታባ ለመሪነት በመሰየም ኃላፊነት ያንተ ነው መቀበል አለበት በማለት ለመሪነት እንደመረጧቸውም ገልጸዋል። የአያቱላ ካሚኒ ግድያ በተመለከተ መኖሪያ ቤታቸው ከፕሬዝዳንቱ ቤተ መንግስት አቅራቢያ ስለነበር ጥቃት ሲፈጸም ሚስቶቻቸውና ሴት ልጆቻቸው የ14 ዓመት ልጅ ጨምሮ መገደላቸውን አረጋግጠዋል። በሌላ በኩል ኤፍቢአይ ኢራን ወደ ካሊፎርኒያ ድሮን ልታስወነጭፍ ትችላለች ሲል አስጠንቋል። ባለፈው ሳምንት ኤፍቢአይ ለሎስ አንጀለስ የህግ አስከባሪ አካላት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖች ልታስወነጭፍ እንደሚችል ማስጠንቀቁን ተዘግቧል። በአሜሪካ የሲቢሲ አጋር የሆነው ሲቢሲ እንደዘገበው ከሆነ ኢራን በካሊፎርኒያ ድንገተኛ ጥቃት ልትፈጽም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል። የአሜሪካ መንግስትና ካሊፎርኒያ ግዛት ህግ አስከባሪ የደህንነት ባለስልጣን ለዜና ተቋም እንደተናገሩት ማስታወሻው ላይ እንደሰፈረው የሚታወቅ ወይም የተለየ ስጋት የለም ብለዋል። የሎስ አንጀለስ የህግ አስከባሪ አካላት መረጃው ያገኘነው በኢራን ላይ አሜሪካና እስራኤል ጦርነት ከመክፈታቸው በፊት እንደነበር ጠቅሰው የካሊፎርኒያ አስተዳደር በኤክስ ገጻቸው ላይ እንደጻፉት በአሁን ጊዜ ምንም አይነት የተለየ ስጋት እንደሌለ ባናውቅም በግዛታችን ለሚከሰት ማንኛውም አደጋ ዝግጁ ሆነን እንጠብቃለን ሲሉም ተደምጠዋል። በተያያዘም የቀድሞ የሞሳድ ባለስልጣን የኢራን ጠቅላይ መሪ እንዴት ኢላማ ሊሆኑ እንደቻሉ ተናግረዋል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አልካሚኒ በአሜሪካና በእስራኤል የጋራ ጥቃት ከተገደሉ 2 ሳምንት ሊሞላው በተቃረቡት በአሁን ጊዜ መሪውና የሀገሪቱ ከፍተኛ ወታደራዊ ፖለቲካዊ ባለስልጣናት የት እንዳሉ እንዴት መለየት እንደቻሉና እየተካሄደ ያለው ጦርነት
ምን ሊሆን እንደሚችል ምላሽ ያላገኘ ጥያቄ ሆኖ ቀጥሏል። የቀድሞ የእስራኤል ስለላ ድርጅት ሞሳድ ከፍተኛ ባለስልጣናት የነበሩት ራሚ ኤግራ ለቢቢሲ እንደተናገሩት የሳይበር ቴክኖሎጂና ዲጂታል መሳሪያዎች በስለላ ስራ ውስጥ ወሳኝ ሚና ይጫወታሉ ብሏል። ከአንድ ሳምንት በፊት በአሜሪካና በእስራኤል የጋራ ዘመቻ የኢራን ጠቅላይ መሪ አያቶላህ አልካሚኒ በመግደል የተጀመረው ጦርነት በየቀኑ አዳዲስ ገጽታዎች እየያዘ መስፋፋቱን ቀጥሏል ብሏል። ሆኖም ግን የዚህን ዓለምን እያሳሰበ የመጣው ጦርነት መነሻ የሆነ የመጀመሪያ ላይ ክስተት በተመለከተ ግልጽ የሆነ መረጃ አልወጣም። አሜሪካና እስራኤል የእስላማዊ ሪፐብሊክ ጠቅላይ መሪ የት እንደሚገኙ እንዴት እንዳወቁ እንዲሁም እስራኤል በዚህ ጦርነት ውስጥ ምን ማሳካት እንደምፈልግና እቅዷን ለማሳካት እስከምን ድረስ ልትሄድ እንደምችል ማወቅ የበርካቶች ፍላጎት ነው። ነገር ግን አንዳንድ ጉዳዮች ለራሚ ኤገር ጨምሮ እንቆቅልሽ ናቸው። እሳቸው እንደሚሉት የእስራኤል ጠቅላይ ሚኒስትር እንዳዩት የተናገሩት የአያቶላህ አልካሚኒ አስክሬን ምስል እንዴት እንዳገኙት አሁንም ግልጽ አይደለም ተብሏል። ይህ ምስል የተገኘው በሳይበር ኦፕሬሽን ወይንም አንድ በስፍራው ከነበረ የሰው ምንጭ በኩል ሊሆን ይችላል በማለት በዘመናዊ ቴክኖሎጂ አማካኝነት ከሚገኘው መረጃ ባሻገር በሰው የሚሰበሰብ መረጃ ወሳኝ መሆኑን አክለው ገልጿል። በተጨማሪም የኢራን ጠቅላይ መሪ ጥቃት በተፈጸመበት ወቅት ለምን ቤታቸው ውስጥ እንደነበሩ ግልጽ እንዳልሆነ ተናግረው ምናልባትም አያቶላህ አልካሚኒ ደህንነታቸው አስተማማኝ እንደሆነና ያጋጠማቸው አይነት ጥቃት ኢላማ እንደማይሆኑ አስበው ሊሆን ይችላል ሲል ግምታቸውን ገልጸዋል። የቀድሞ የሞሳድ ባለስልጣን ራሚ አሁን እየተካሄደ ያለው ጦርነት ግባቸው ላይ ያላቸውን ግምት ያስቀምጣሉ። አሜሪካና እስራኤል በኢራን ውስጥ የአገዛዝ ለውጥ ማምጣት ቀዳሚ ግባቸው እንደሆነ በተደጋጋሚ ሲናገሩ ቆይቷል። ለዚህም ደግሞ የተወሰኑ ሁኔታዎች ሲሟሉ ብቻ ነው ብለው እንደሚያምኑ ተናግሯል። በኢራን ውስጥ ስር ነቀል ለውጥ እንደሚመጣ 3 ነገሮች አስፈላጊ ናቸው ይላሉ። እነዚህም ሰፊ ህዝባዊ ንቅናቄ፣ መንግስት በጦር መሳሪያ የሚጋፈጥ አቅምና ይህንን የሚመራ ግልጽ አመራር መኖር ይኖርባቸዋል ብለዋል። ነገር ግን ራሚ እንደሚሉት እነዚህ ለለውጥ ወሳኝ የሆኑ ነገሮች በአሁን ጊዜ በኢራን ውስጥ እንደሌለ ይናገራሉ። የቀድሞ የሞሳድ ባለስልጣን እንደተናገሩት በኢራን ውስጥ የፖለቲካ ለውጥ የሚመጣ ከሆነ በረጅምና ቀስ በቀስ በሚከናወን ሂደት ሊሆን ይችላል ብለዋል። በተጨማሪ የዚህ ጦርነት ግቦች ወሰን ሊሆኑ እንደሚችሉና ለዚህም አስፈላጊ ነገር ደግሞ የአሜሪካ መንግስት ግቦች ማሳካት መቻሉን መቼ እንደሚገልጽ ማወቅ ላይ ነው ብለዋል። የቀድሞ የሞሳድ ባለስልጣን እንደተናገሩት የእስራኤል ጠቅላይ ሚኒስትር በኢራን ውስጥ የሚደረገው እንቅስቃሴዎች እንዲፋጠን ቢፈልጉም እንዲህ ያለው ሁኔታ እውን እንዲሆን ብዙ ምክንያቶች ያስፈልጋሉ ብለዋል። በዚህም ጦርነት የአሜሪካ ወታደሮች ላይ የሚደርስባቸው ጉዳት ከጨመረ ጦርነቱን ለማስቆም በዩናይትድ ስቴትስ ውስጥ የሚኖሩ የአገር ውስጥ ግፊት ሊጨምር ይችላል ብለው ተናግረዋል። በሌላ በኩል የ2026 ጦርነት እንዲያበቃ በፈለኩ ጊዜ ያበቃል ሲሉ ፕሬዝዳንት ትራምፕ ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤክስ የዜና ወኪል ከኢራን ጋር የሚደረገው ጦርነት በቅርቡ ያበቃል ሲሉ ተናግሯል። ምንም ኢላማ የሚደረግ የቀረ ነገር የለም ያሉት ፕሬዝዳንቱ በኢራን ላይ የሚካሄደው ጦርነት እንዲያበቃ በፈለኩ ጊዜ ያበቃል ሲሉ ትራምፕ መናገራቸውን የዜና አውታሩ ዘግቧል። አሜሪካና እስራኤል በመሆን ኢራን ላይ ጥቃት መፈጸም የጀመሩት የካቲት 1 2018 ዓመት ነበር። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ረቡዕ ዕለት ጦርነት ያለ ምንም ጊዜ ገደብ ይቀጥላል ብለው ነበር። ካትዝ እንዳሉት ጦርነቱ አስፈላጊ እስከሆነበት ጊዜ ድረስ የእስራኤልና የአሜሪካ የጋራ ዘመቻ ሁሉም ኢላማዎች እስኪሳኩ ድረስ ይቀጥላል ሲል መናገራቸውን ሮይተርስ እና ዘ ታይምስ ኦፍ እስራኤል ዘግበዋል።